ናቲ እኔ እንዴት እንደዚህ ያደርጋለሁ? በኃይሉ እኮ አጎቴ ነው። ቃልዬ የበኃይሉ መታሰር ውስጥ እጅ ያለበት አትይኝም አይደለ እንዴ? እኔ በኃይሉን አሳስሬ ደግሞ ምን እጠቀማለሁ? ከጓደኛዬ ጋር ስለ ፊልም እያወራን ነው። አንቺ ግን አንድ ንግግሬን ሰምተሽ ክፉ ተናገርሽ። ይቅርታ የኔ ልጅ፣ በትክክል እያሰብኩ አልነበር። ሁሌ እንደዚህ ነሽ፣ ትቆጫለሽ፣ ትጠራጠራለሽ። ልጅሽ እኮ ነኝ። ቆይ ለምንድን ነው የምንራሽው? አረሳውም፣ መቼም ቢሆን አረሳውም። አንቺ እኮ የኔ ልጅ ነሽ። በጣም ነው ውስጤን የጎዳሽው። በዚህ አንድ ቀን ውስጥ 200 ሺህ ብር ካልሰጣችሁኝ ቤታችሁ ቀጥ ብዬ ነው መጣው ያለች ነው። ምን ሁሉም ነገር አበቃ? ወይኔ ብሌንዬ፣ አንተ ቆይ ስለሷ ነው እንዴ የምታስበው? አይ እሱማ ስለ ሁሉም አስባለሁ። እና ምን ልናደርግ ነው? ለምን ከሰላም አንቀበልም? ደውዬ ዛሬውን ላኪ፣ አለበለዚያ ለፖሊስ እናገራለሁ እላታለሁ። አይ እሷንማ ደህና ብር ነው የምንቀበላት። በዚህ ትንሽዬ ብርማ እንፋታት። ባይሆን እኔ ሌላ ምክንያት ፈጥሬ ራሴ እጠይቃታለሁ። አዎ እንደሱ ይሻላል። በአንዴ ደህና ብር እንቀበላታለን። ስማ ደግሞ ነገ በኃይሉን እንጠይቀዋለን። ኧረ እባክሽ፣ ለምን አባትሽ ለምን ጠይቀው? ሞኛቱ እንጂ ሳሚ፣ ካልጠየቅነው እኛ እንዳሳሰር ነው ያውቃል። እና ይወቃ። በስሜታዊነት አታስብ ሳሚ። እኔ እዛው ታስሮ ቁንጫ እየበላው እንዲኖር ነው ፈልገው። ማንን ነው አንቺ ቁንጫ በልቶት የሚሞተው? ማንን ነው? አይዞሽ እናቴ፣ ቀስ እያለች ትረዳሻለች። አይመስለኝም ልጅ፣ አንቺም እኮ እናትሽ ስለሆንኩ ነው የተረዳሽ። ቆርጠሽ የማትጥያት እናትሽ። አዎ የፈለገ ቢሆን እንደኔ አትረዳሽም። ያው ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። በኃይሉ ገኒን ለመግደል ሙከራ ሲያደርግ ፖሊስ እጅ ከፍንጅ ይዘዋል ማለት ነው። ነገር ግን ገኒ የተፈጠረ ነገር አለ እያስፈራራሽ ነው ስላት፣ አይ ምንም አልተፈጠረ፣ እኔ እሷን ባደረገኝ አዎ ሊገድለኝ ሙከራ እያደረገ እንደነበረ ለፖሊስ አሳልፌ ሰጠው ነበር። ነገር ግን በኃይሉ በጣም ደንግጦ ነበር። ፖሊስ ይፈልጋል፣ ከኛ ጋር ወደ ጠባ መሄድ አለብህ፣ ኧረ እባካችሁ አልሄድም እያለ ብለምናቸውም አይሆንም፣ ፖሊሱ መሄድ አለብህ ብሎ አስገደደው ማለት ነው። ግን ያለን ወንጀል ወይም ደግሞ ጥፋተኛ እኛ እኮ ወንጀለኛ አላልንም፣ ስለዚህ ወደ ጣባ ሄደን መብራት ይኖርብሃል ይላሉ። ነገር ግን አሻፈሪኝ፣ አልሄድም፣ ጭራሹ ወንጀል ለመስራት ጉቦ ሰጣቸዋለሁ፣ ትራንስፈር ታደርጋላቸዋለሁ፣ አካውንታችሁን ንገሩን እያለ ሲያስጨንቅ ነበር። አሁን የምንፈልገው ወደ ህግ እንድትል ነው እንጂ ከአንተ ምንም ነገር አንፈልግም አይሉታል ማለት ነው። እና በኃይሉ ግን በቃ እናንተ ሄዱ እኔ ብቻ አመጣለሁ ሲል በጭራሽ አሁንም ከኛ ጋር ወደ ጠባ መሄድ ይኖርብሃል ሲሉ በግድ ይዞት ይሄዳሉ ማለት ነው። ለአጋጣሚ ገኒ ድንገት ከቤት ስትወጣ ምን ተፈጥሮ ነው እያስፈራራሽ ነው ብሎ ሲጠይቆ በኃይሉ አዎ ብላ ብትናገር ኖሮ አልቆለት ነበረ። እና እሷ ግን በጣም ፈርታና ዝም ነበር ያለችው። አይ እያስፈራራኝ አይደለም አለችው ማለት ነው። ነገር ግን እሷ ለገል ሙከራ እያደረጉ እነሱ ባይደርሱላት ኖሮ እሷ ትሞት ነበር ማለት ነው። ነገር ግን በኃይሉ አዎ ምንም አላደርኩ፣ አንተ ለምን አፋፍ እሷ ከፈለግሽ እሱ ዞር እናደርግልሻለን፣ አንቺ የፈለግሽው ማውራት ትሻለሽ ስላት ነበር። ፖሊስ ዳግና ብለን እገናኛለሁ ናፍቀሽኛል እያላት ነበረ። ዳግ እሷን በጣም ናፍቀኛለች፣ ተባብቀን ቢሆን ተደብቄም ቢሆን አገኘሃለሁ ስትለው ነበር። እሺ ምን ተፈጥሮ ነው ስለ ምንም አልተፈጠረም እያለችው ነበር። እና ጉንጫን ሳም ያደርጋታል ማለት ነው። ለምን እንደምትሽኮርመሚ ታዲያ እንደናፈኩሽ ለመናገር ለምን ታፍራለሽ እያላት ነበር። አይ አላፈርኩም እኮ እያለችው ነበር ማለት ነው። ዳጊ ደስተኛ ሆነ እንግዲህ ከብሌን ጋር በመሆን እንግዲህ ሳሚ ደግሞ ደስታቸው ለመንጠቅ እየሞከረ ነበር። ምክንያቱም ዳኒ ብሌን የራሱ ለማድረግ ዳኒን በኃይሉ እባካችሁ የምትፈልጉ ነገር ሰጣችኋለሁ እባካችሁ እያለ ምን ነበር በኃይሉ በጭራሻውን ወደ ጣባ መሄድ አለ ብሎ ፖሊሱ አስገድዶት በኃይሉ ወደ ጣባ ይወስድና እስር ቤት በኃይሉ ይገባል ማለት ነው። እንግዲህ እንዳጋጣሚ ሰላም ደግሞ ቀንን እያወራች ነበር። ብሌን ምን ነው እንደዚህ እያገላመጠችኝ የገባችሁ ስትል፣ አይ አላቅም ከፍቅረኛው ጋር ተጣልታ ነው መሰለኝ እያለች ነገሮችን ለማቀጣጠል እየሞከረች ነበር። እና
እንደዛ ነው ብሎ እንደዛ ብላ አይ እንደዛ ነው ይመስለኛል ስትለው ነበር። እና ምን ተፈጥሮ ነው በኃይሉ ታስሯል እያለችው እንግዲህ በኃይሉ እንድታሰር ያደረገችው ቃል ነበረ ፖሊሱን ጠቁማ ያሳሰረችው ማለት ነው። ነገር ግን እሷ ምንም እንዳልተፈጠረ ከዛ ለሳሚ ትደውልና ትነግረዋለች ማለት ነው። እና በኃይሉ ታስሯል አደረኩ ብላ በኃይሉ እንግዲህ በኃይሉ እንትን ላይ ፍላሽ ላይ እንግዲህ እሱም አለበት። ነገር ግን እሱ ለጊዜው ይጠቅመኛል አሳልፌ አልሰጥም እንጂ በጭራሽ ሀብቱን ተካፋይ ልትሆን አትችልም፣ አንተ ልትሆን ገደል እከታለሁ እያለች ነበር በውስጧ ማለት ነው። እንግዲህ እሱም አሁን ብሌን ጋር ካልሆነ ወይም ደግሞ ነገር ካደረገው ካልሆነም እሱንም ለማሳሰር ትገደዳለች ማለት ነው። እንግዲህ በኃይሉ ስለታሰረ ቃል በጣም ደስ ብሏት ነበር ማለት ነው። በኃይሉ በመታሰሩ በጣም ተደስታለች። ምክንያቱም በኃይሉ እንድታሰር ነበር የእሷ ፍላጎት። ልጅ በጣም አደገኛ ነች። አሁን ይህንን ካደረገች በኋላ ምን እንደምታደርገው መገመት ያቅተኛል እያለ ነበር እናሳስራ ብሎ ብሌንን የራሱ ለማድረግና ብሌንን ሀሳቡን ይዞ እንግዲህ ዳጊ ጋር ለማጣላት እየሞከረ ነበር። ዳግን እንድትጣላውና ዳጊ ዋሽቷት እንደውም አልማዝ ከሰላምና ከቃል ጋር አንድ ላይ ሆኖ እንደገደሏትና ገድሏት እንደቀበሯትም ጭምር ትነግርና ከዳጊ ጋር እንድጣሉ ለማድረግ ይወስናል ማለት ነው። በኃይሉ ስለታሰረ ቃል በጣም ደስ ብሏታል። ነገር ግን በኃይሉ እንደምንም ብሎ ይወጣትና እንግዲህ ቃልን የማውን ነገር ያደርጋታል ማለት ነው። እንግዲህ እሷ ያልጠበቀች ዳጊ በጣም ደስ ብሎት እየጠበቃት ነበረ ብሌን ማለት ነው። እንደ አጋጣሚ ሲመጣ ለብሌን ምርጥ ስጦታ ገዝቶ እየጠበቃት ነበር እና ደስ ብሎትም ነበር። ነገር ግን እንደ አጋጣሚ ሳሚ ይመጣና ደስታውን ይነጥቋል ማለት ነው። እንደ አጋጣሚ በኃይሉ ለመጠየቅ ሰላምዬ ትሄዳለች እና ምን አጥፍቶ ነው ምን ወንጀል ሰርቶ ነው ወንድሜ እያለችው ስታለቅስ ነበር። አይ አታልቅሽ ምንም ወንጀል አልሰራውም እያላት ነበር። ከሰው ጋር ተጣልተ ነው ስትሎ አይ አልተጣለውም ስላት ነበር። ነገር ግን ታዲያ ምን ተፈጥሮ ነው ወንድሜ ብላ እስቲ ፖሊሶችን እኔ ላናግርና የምትወጣ ከሆነ ልሞክር ስትል ነበር። እሺ ይላታል እሱ ማለት ነው። ነገር ግን በኃይሉ በቀላሉ መውጣት እንደማይችል ግልጽ ነው ማለት ነው። ነገር ግን አሁንም ቢሆን ሰላም እጅግ በጣም ለሱ ታዝናለች። እሱ ግን እሷን ለመግደልና የእሷን ሀብት ለመውሰድ ብዙ ነገር ሳረግ ነበረ። እንግዲህ ቃል አይምሮ ውስጥ እየመጣ ቶሎ ብሎ ያሰበ ቃል ነበር ማለት ነው። ፍላሹን እሷ እንደወሰደችና እሷ እንዳቀነባበረችው ጭምር ይደርስበታል። ብሌንና ቃል ግን ለምን ብለሽ ነው ለሰላም እንደዚህ አይነት ውሸት? እውነቱን እኔና አንቺ እናውቃለን። ለምንድን ነው ውሸቱን የነገርሻት? እባክሽ እውነቱን ንገሪና ከሰላም ጋር አስታርቂኝ ትላታለች። እሺ አስታርቅሻለሁ እያለቻት ነበር። ምክንያቱም ሰላምና ብሌንን እንድጣሉ ያደረገችው እሷ ነበረች እና እሺ አስታርቅሻለሁ፣ አስታርቀሽ ሞትኩ ለምን ገደላ ግብ እያለች እሷን መሳደብና እሷን ማቋሸሽ ትጀምራለች ማለት ነው። እንግዲህ እሷ ፊት እሺ አስታርቅሻለሁ ካለች በኋላ ዞር ብላ ሌላ ነገር ነው የምታወራው ማለት ነው። እንግዲህ ሳሚ ይመጣና ብሌንን ይቅርታ ለመጠየቅ ይወስናል። ከዛ እሷም እቅር ብያለሁ ትላለች። እንግዲህ ይቅርታውን ተማጽኖ ይቅርታውን ያገኝና እና አካባቢሽ ያለ ሰው ማመን እንደሌለባት ይነግራታል። እንደውም ሰላምና ቃል እንደውም ዳጊ አንድ ላይ ሆኖ ገሎ ቀብሮ ብሎ ነገረው ማለት ነው። እና በጭራሽ አላመነችም ነበር። ስለምንድን ነው የምታወራው ነገር ለአንተ ይታወቃል፣ አንተን ስለምንድን ነው የማመንክ እያለችው ነበር። እና በጣም ትደነግጥና እንዳለ ይነግራታል። ከዛ በጭራሽ ዳጊ እንደዛ ላረግ አይችልም ብላ ጥብቅና ቆማ ስትከራከርለት ነበረ። ነገር ግን ከፈለሹ ዳጊን ራሱን ጠይቀሹ መረዳት ትችያለሽ እያላት ነበር። ነገር ግን በጣም ደነገጠች። ብሌን ይሄ በጭራሽ ሊሆን አይችልም እየዋሻኝ ነው እንጂ ስትለው ነበር። እና በንዴት ዳጊ ለማናገር ትወስናለች ማለት ነው። ዳጊ ስታናግረው የተፈጠረው ነገር አደጋ እንደነበረው ድንገት ጠረጴዛ ጫፍ መጥቶ እንደሞተ ለማናገር ወስናል። በጭራሽ ይህንን ማመን አልችልም ስትል ነበር። ነገር ግን እንዴት ይህንን ትደብቁኛላችሁ? ይህንን በጭራሽ ማመን አልችልም ስትል ብሌን እጅግ በጣም ትናደድና ዳጊ ለማናገር ትወስናለች ማለት ነው።
ዳጊ ስጦታ ገዝቷት ሰርፕራይዝ ዳረግላት እየጠበቃት ነበረ። ነገር ግን የማውን ነገር ሰምታ መጣችና ብሌን ተናደደች ማለት ነው። ሳሚ እንግዲህ እንድትወደው ነው የራሷ ለማድረግ ስለሚፈልግ የማውን ነገር ነግሯት እንግዲህ በጣም ትናደድና ብሌን ዳጊ ልትነግረኝ የምትፈልገው ነገር አለ ብላ ወይ ንገረኝ ስትለው እንግዲህ ሁሉ ነገር ዝርግፍ አድርጎ ይነግራታል ማለት ነው። እና አደጋ እንደነበረ ለሰላም ብዬ ነው እንደዛ ያደረኩት ብሎ ይነግራታል። ቢሆንም በጣም አዝኜብሃለሁ። ካሁን በኋላ እኔ እናንተ በጭራሽ አብረን መሆን አንችልም፣ ጭራሽ አንተ ነፍሰ ገዳይ ነው ብላ ትናደዳለች። እና በጣም ስትበሳጭ ነበር ማለት ነው። እና ቃል ደግሞ ከሳሚ ጋር እያወራች ነበር እና ያነሰሰማ ምን ተፈጥሮ ነው ብላ ስትማነው ልጅው እንድ ብላ የምትፈቅጂ አንቺ ስትላት አይ እማዬ እኔ ልትጠራጥርሽኝ ቆየ ችግርሽ ምንድነው እያለቻት ነበር። የተከፋና የተጎዳ ሰው መስላ እየለቀሰች ነበር። እና ብሌን ግራ ገባት። ምክንያቱም ለፖሊስ ሰላምን አሳልፋ አትስጥ ወይንስ አትስጥ የሚል ግራ ገብቷት እያለቀሰችና ግራ ስትገባ ነበር። እና ሰላም ስታይ አገላንጣኝ እኮ ነው የገባችው ምንድነው ሆነችው ቃል ብላ ስትጠይቅ ከፍቅረኛ ጋር ተጣልታ መስለኛል። እኔ ራሱ ብዙ ነገር ነው የተናገረችኝ። አንቺን ብዙ ነገር ተናገረችሽ? አዎ እኔን ብዙ ነገር ነው የተናገረችኝ ማሚ እያለቻት ነበር። እና እንዳጋጣሚ ለማናገር ወደ ኩሽና ብሌን ጋር ትሄድና ሰላምዬ ልታናግረው ስትወስን እና ብሌን የሰማችውን ነገር ዝርግፍ አድርጋ ነገረቻት። አልማዝን ገላችሁ እንደቀበራችሁ ሰምቼ ነው እንዴት የምትደብቃለሽ እትዬ ስትላት ሰላም በጣም ኮዋለች። በጣም ደነገጠች። እናት ሆነች እንዴት እናት ላይ እንደዚህ ነገር ታደርጋለሽ እያለች ልጄ አደጋ ነበረ ብትላትም ነገር ግን በጣም ደነገጠች። ገኒ ያልጠበቀችው ነገር ሰላምዬ ያልጠበቀችው ነገር ነበር እና በጣም ደንግጣ ነበር። ሁሉም ቀረ እንደ ሁሉ ነገር ደርሼባቸዋለሁ ብላ ነገረቻት። ሰላምዬ መናገር ያልተፈጠረው ነገር ምን ትበለው የምትናገረው ነገር ግራ ገባትና ደነገጠች። ከዛ እንዳጋጣሚ እንግዲህ አልማዝ ደግሞ በህይወት አለች። እንግዲህ ለቃል ትደውልና በኃይሉ ጋር ስደውል ስልኩ አይሰራም እና አሁን 200 ሺህ ብር ካላመጣችሁ ላይ ቀጥ ብዬ ቤቱ ድረስ እቤት እመጣለሁ ብላ ስታስፈራራ ነበር። እና በጭራሽ አሁንም እባክሽ ትላት ነበር። ነገር ግን በኃይሉ ስልኩን አያነሳልኝም። አሁንም 200 ሺህ ብር አካውንቴ ላይ ካላስገባችሁልኝ ቀጥ ብዬ እቤት ድረስ እመጣለሁ፣ ከዛ ጉዳችሁን አዘረግፋለሁ ስትላት ነበር። እና ቃል በጣም ፈርታ ደንግጣ ነበር። ሞተች የተባለችው አልማዝ ድንገት ፊት ለፊት ሰላም በር ላይ ትገኛለች ማለት ነው። እና ሁሉም ሰው እጅግ በጣም ይደነግጣል። የሚይዙ ነገር ይጠፋል። ሰላም ገድያታለሁ ብላ ስትጸጸትና ስትጨነቅ የነበረው ነገር በሙሉ ውሸት ነበር ማለት ነው። እና አልማዝ ብሩን ካትመካል ሰጣችሁኝ ብላ እንግዲህ ፊት ለፊት መጣ ተጋፈጠች ማለት ነው። እንግዲህ ቃል አጋጣሚ ሳሚ ጋር ትደውልና እባክህ አንድ ነገር እናርግ ማለት ፍጠር። አይ ሰላም ብሩን ጠይቃታለ። አይ 200 ሺህ ብር እሷን ወደውሳለ ገንዘብ ነው ምን ጠይቃት። ስለዚህ አሁን እኔ ራሱ እንደምን ብዬ አሳምኜ እቀበላታለሁ እያለቻት ነበር። እናም እንዳጋጣሚ አሁንም ቢሆን እስከዛ ነገ ጠዋት ብሩን ካላመጣ ሁሉ ነገር እንደምትናገር ተናገረች ማለት ነው። እና እንዳጋጣሚ ስታወራ ነበሩ። በጣም ሳሚን በጣም ግራ ተጋባው። እና በኃይሉ እዛ እስር ቤት ተበስብሶ እንዲቀር ነው የሚፈልገው እንጂ ከዛ እንዲወጣ በጭራሽ አልፈልገውም ስትለው ሰላም ድንገት የምታወራው በሙሉ ትሰማና ትደነግጣለች። ብሌን ቆርጣለች። ሰላም ለፖሊስ ደውላ አሳልፋቸው ልሰጥ ወሰነች። እኔ ለፖሊስ ካላሳወቅኩ እኔ ከነሱ ምን ተሻልኩ? ወንጀል መደበቅ ኃጢአት ነው። ወንጀል መደበቅ እንዴት ለጽነው ይችላል? ስለዚህ ለፖሊስ መናገር አለብኝ ብላ ፖሊስ ጣቢያ ትደውላለች ማለት ነው። በመጨረሻ ሰላምም ቃልም ዳግም እስር ቤት ይገባሉ ማለት ነው። ሁሉም ይታሰራሉ። ቃል ያሰበችው ነገር ዞሮ ለራሷ ሆኖ ማለት ነው። ቃል እንግዲህ እኔ ምንም አላደረኩትም፣ እኔ ንጹህ ሰው ነኝ፣ ገዳዩ ከተባለ ሰላም ነች እንጂ እኔ አልገደልኩም በማለት ትዋሻለች። ልጄ እንዴት መሰክራለች እያለቻት ነበር። አይ ማሚ ይቅርታ አድርግልኝ፣ እስከዛሬ የደበኩልሽ እንደው እናቴ ነሽ ብዬ ነው እንጂ በጭራሽ መደበቅ አልነበረብኝም ስትል ፊት ለፊት ይፋጠጣሉ ማለት ነው። ቤታቸው ግብ ሲንኳኳ እንደ አጋጣሚ ፖሊስ ነበረ የመጣ። ፖሊስ መጣ።
ሁሉም ሰው በጣም ደነገጡ። ቃል ያልጠበቀችው ነገር እሷን ሰላም ገንዘቡን ሀብታን ለመውሰድ ስትሞክር የነበረው እሷም ከወንጀል ውስጥ ወንጀል ተባባሪ ነው ተብሎ ተጠያቂ ትሆናለች ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ሰላማችሁ ይብዛልኝ። አስቱኒ ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።